የተባበሩት መንግስታት ድርጅት ፈረሰ። አሜሪካ አዲስ ዓለም አቀፋዊ ድርጅት መሰረተች። አዲሱ የሰላም ቦርድ ምስረታና የ1 ቢሊዮን ዶላር ጥያቄ። ከሁለተኛው የዓለም ጦርነት ፍጻሜ በኋላ ሊግ ኦፍ ኔሽንን በመተካት አዲስ ተቋም ተመሰረተ። ዓለም በሰላም መቀጠል እንድትችል የሀገራት ሉዓላዊነት እንዲከበርና ፍትሃዊ እድገትን ለማምጣት በሚል ሰበብ በወቅቱ በአሸናፊ ጎራ መሪነት ተመሰረተ። ይሁን እንጂ በአሁኑ ሰዓት ይህ ላለፉት 8 አስርት ዓመታት የዘለቀው የተባበሩት መንግስታት ድርጅት እየፈረሰ ይመስላል። በ51 ሀገራት የተመሰረተውና በስሩ 190 ያክል የዓለም ሀገራት በአባልነት ያቀፈው ይኸው ተቋም እስካሁን በዓለም ላይ ሰላምና ብልጽግናን ለማምጣት ብዙ ነገሮችን መስራቱ እውነት ነው። ምንም እንኳን የሀያላኑ መንግስታት ዓላማና ፖሊሲ ማስፈጸሚያ ነው ተብሎ ሲተች የነበረ ቢሆንም ማለት ነው። ይህን ዓለም አቀፍ ድርጅት የመሰረተችው አሜሪካ ታዲያ ከ80 ዓመታት ቆይታ በኋላ ልታፈርሰው ያሰበች ይመስላል። ነውጠኛው የወቅቱ ፕሬዝዳንቷ ወደ ስልጣን በመጣበት በመጀመሪያው የስልጣን ዘመኑ የተባበሩት መንግስታት ድርጅትና በስሩ የሚገኙ ተቋማቶቹ በሰፊው ወቅሰዋል። ምንም እንኳን በአሜሪካ በጀት የሚንቀሳቀሱ ቢሆኑም ነገር ግን ከአሜሪካ ይልቅ ሌሎች እንደ ቻይና ያሉ ሀገራት መጠቀሚያ ናቸው በማለት ሲናገሩ ተደምጠዋል። በተለይም በኮቪድ ወረርሽኝ ወቅት የዓለም ጤና ድርጅት እውነተኛ መረጃን ለአሜሪካ አልሰጠም። ኮቪድን ሆነ ብላ የፈጠረችው ቻይና መሆኗን እያወቀ ለዓለም ሀገራትና ለአሜሪካ ስለ ቫይረሱ አመጣጥ ግልጽ መረጃን ደብቋል ወይም ዋሽቷል ብለዋል። እንዲሁም በሽታው በአሜሪካውያን ላይ ያስከተለውን ጉዳት ለመቀነስ የሚጠበቅበትን ኃላፊነት አልተወጣም በማለት ሲተቹ ነበር። ከዓለም ጤና ድርጅት በተጨማሪ የዓለም የእርዳታ ድርጅትንም እንዲሁ በአሜሪካ ገንዘብ ከሀገራቸው ፖሊሲና ጥቅምን ከማያስከብሩና ለማያከብሩ ሀገራት በመዋሉ የአሜሪካ ሕዝብ ለእንደዚህ አይነት ኃላፊነት የጎደለው ተግባር ገንዘብ ማውጣት የለባቸውም በማለት እርዳታውን እንዲያቋርጡ ማድረጋቸው አይዘነጋም። በዚህም የተነሳ የተባበሩት መንግስታት ድርጅት መደበኛና አስቸኳይ ተልዕኮዎችን ለመወጣት የገንዘብ እጥረት እንደገጠመው ያልሸሸገው ተቋሙ የሰራተኞቹን ቁጥር ለመቀነስና የሚያደርጋቸውን ድጋፎች በመቀነስ ወይም ሙሉ ለሙሉ በማቋረጥ ላይ ይገኛል። ይህ በሆነበት ሁኔታ ትራምፕ በቅርቡ ከ60 በላይ የተባበሩት መንግስታት ድርጅት ቅርንጫፍ ተቋማት አባልነት የሚያስወጣውን ሰነድ ወይም ትዕዛዝ ላይ ፊርማቸውን አስቀምጠዋል። ይሄ ሁላ ለምን? ትራምፕ ለምን ይህን ማድረግ አስፈለጋቸው? መልሱ ግልጽ ነው። አሜሪካ ከዓመታት በፊት ራሷ ያቋቋመችው ተቋም ለረጅም ጊዜ በምትፈልገው መልኩ ስትገለገልበት የነበረ ቢሆንም ነገር ግን ከጊዜ ወደ ጊዜ በተቋሙ ላይ ያላት ተሰሚነት እያሽቆለቆለ መጥቷል። ከሁለተኛው የዓለም ጦርነት በኋላ በጥቂት ሀያላን ሀገራት መሪነት የተመሰረተው ይህ ተቋም በተለይም ከቀዝቃዛው የዓለም ጦርነት ማብቂያ ማለትም ከሶቪየት ህብረት መፍረስ ማግስት ጀምሮ ተመድ የአሜሪካ መጠቀሚያ ነበር። አሁን ግን ይህ እውነት አይደለም። ሁሉም ነገር በመቀየር ላይ ነው። አሜሪካ አሁንም የዓለም ሀያል ሀገር ብትሆንም እንደነ ቻይና፣ ህንድ፣ ሩሲያና ብራዚል ያሉ ሀገራት ማደግ በዚህ ድርጅት ውስጥ የአንድ ወገን ድምጽ መሰማት እንዲቆም አድርጓል። ለዚህ ትልቁ ማሳያ የሩሲያ ዩክሬን ጦርነት ነው። በፈረንጆቹ 2021 መጨረሻ ላይ የተጀመረውና ከ3 ዓመት በላይ የዘለቀው ጦርነት የተባበሩት መንግስታት ድርጅትን ጥርስ አልባነት ያሳየ ነው። ከሁለተኛው የዓለም ጦርነት በኋላ በአውሮፓ ምድር እንደዚህ አይነት አስከፊ ጦርነት ያልታየ ሲሆን ዩክሬን እንዳልነበረች ፈራርሳለች። አውሮፓም በጦርነት ስጋት ውስጥ ነው። በሩሲያ ላይ የተጣሉት ማዕቀቦችም ቢሆኑ ጦርነቱን ማስቆም አልተቻላቸውም። አሜሪካና ድፍን አውሮፓ ከዩክሬን ጎን የተሰለፉና በጦር መሳሪያና በገንዘብም አልፎም ወታደር በማቅረብ እየደገፉ ቢሆንም ሩሲያን ማስቆም ግን አልተቻለም። ታዲያ በዚህ ጊዜ የተባበሩት መንግስታት ድርሻ ምንድነው ቢባል መግለጫ ማውጣት ብቻ የሚል ነው። አሜሪካና አውሮፓ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኩል በሩሲያ ላይ ወታደራዊ እርምጃ ለመውሰድ በተደጋጋሚ የውሳኔ ሐሳብ ቢቀርብም በራሷ በሩሲያና በአጋሯ ቻይና ድምጽን በድምጽ የመሻር ስልጣን የተነሳ አሜሪካ ምንም ማድረግ አልቻለችም። ከዚህ በተጨማሪም በእስራኤልና ሐማስ መካከል በተፈጠረውና ሁለተኛ ዓመቱን ባስቆጠረው ጦርነት የድርጅቱ አባል ሀገራት በብርቱ ሁኔታ የአሜሪካ አጋር የሆነችውን እስራኤልን ሲተቹና በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይም በጦር ወንጀለኝነት የእስር ማዘዣ ከመውጣት አልታገደውም። ይባስ ብሎ አሜሪካን ለመገዳደርና የዶላርን የበላይነት ለማስቆም
በማለም በቻይና፣ በሩሲያ፣ በህንድ፣ በብራዚል እና በደቡብ አፍሪካ አማካኝነት የተመሰረተው የብሪክስ አባላት መስፋፋት ነው። የአሜሪካ ዋነኛ መሳሪያ ተደርጎ የሚወሰደው ዶላር በዚህ አዲስ ጥምረት ሳቢያ አደጋ ውስጥ ገብቷል። ምንም እንኳን ለጊዜው ውጤቱ ባይታይም አሜሪካ እጇን አጣጥፋ ከተቀመጠች ግን ገንዘቧ በቻይናው ዩዋንና ጥምረቱ ያሳትመዋል ተብሎ በሚጠበቀው መገበያያ ቀስ በቀስ ቦታውን እያጣ ይሄዳል። ይህ ደግሞ አሜሪካ በዓለም ኢኮኖሚያዊና ፖለቲካዊ ጨዋታ ውስጥ ስሟን ያደበዝዘዋል። የአሜሪካ ማዕቀብም ዋጋ አልባ ይሆናል። የአሜሪካ የሀያልነት ዘመን ማብቂያን ያፋጥናል። ታዲያ ይህ ሁሉ ሲደማመር አንድ እውነታን ይፈጥራል። ይሄውም አሜሪካ አዲስ ጥምረትና አጋርነት ያስፈልጋታል። አዲስና ራሷ የምትመራው አዳዲስ አባላት ያሉት ድርጅት። ታዲያ ነውጠኛው ፕሬዝዳንት ትራምፕ የሰላም ቦርድ ሲሉ የሰየሙትንና እርሳቸው በሊቀመንበርነት የሚመሩትን ተቋም ፈጥረዋል። በመጀመሪያ የተቋሙ ዓላማ የነበረው በእስራኤልና ሐማስ መካከል የተደረሰውን የተኩስ አቁም ስምምነት ቀጣይ ሂደት የሚመራና የሚያስተባብር ነው የተባለ ሲሆን በተጨማሪም ከሰላም ስምምነቱ በኋላ የጋዛ ምድርን ወደ ቀደመ ልምላሜዋና ለሕዝቦቿ ምቹ ለማድረግ የተቋቋመ ቢሆንም ነገር ግን ትራምፕ ወዲያው ሐሳባቸውን ቀይረው ተቋሙ ከእስራኤል ጋዛ ሰላም ማምጣት በዘለለ ቀጣይነት ያለው የሰላም ሂደት የሚያመቻች እንደሚሆን አሳውቀዋል። ማለትም በተለያዩ የዓለም ጥጎች ለሚፈጠሩ የሰላም መደፍረሶች በአሸማጋይነት ሰላምን የሚያሰፍን ተቋም ነው ተብሏል። ትራምፕ እስካሁን ድረስ ለ50 ሀገራት ተቋሙን እንዲቀላቀሉ ግብዣ ያቀረቡ ሲሆን በዚህም መሰረት የ35 ሀገራት ስብስቡን ተቀላቅለዋል። በቀጣይም ሌሎች ሀገራት እንደሚቀላቀሉት ይጠበቃል። የንግድ ሰው የሆኑት ትራምፕ ታዲያ ይህንን ተቋም መጠቀሚያ ማድረግ የጀመሩት ገና ካሁኑ ከምስረታው ጀምሮ ነው። ይህንን አጋጣሚ ማለፍ ያልፈለጉት ትራምፕም የቦርዱ አባል መሆን የፈለገ ማንኛውም አካል $1 ቢሊዮን ለአሜሪካ መክፈል እንዳለበት ቁርጡን አሳውቀዋል። ትራምፕ ቀድሞውንም ቢሆን በዓለም አቀፍ ሕግ በሚባል ነገር እንደማይስማሙ የተናገሩ ሲሆን የዚህ አዲስ ተቋም ምስረታ እውነትም ሰላምን ያመጣል ወይ የሚለው ካሁኑ በብዙሃን ጥያቄዎች እየተነሱ ይገኛል። ለመሆኑ ቀጣይ የዓለም ጣፈንታ ምንድን ነው? በትራምፕ ዘመን በአሰቃቂ ሁኔታ የጋዛ ንጹሃን ሞትን ማቆም የሚያስችል ሰላም ይሰፍን ይሆን? የተባበሩት መንግስታትስ ያለ አሜሪካ መዝለቅ ይችል ይሆን? አብረን የምናየው ይሆናል። እናንተም ሐሳብና አስተያየታችሁን በኮሜንት አሳውቁን። ውድ ተመልካቾቻችን ለዛሬ የያዝንላችሁ ጥንቅር ይህን ይመስል ነበር። ቻናላችንን ሰብስክራይብ በማድረግ የምንለቃቸው ቪዲዮዎች ቀድመው እንዲደርሱ ያድርጉ። ትንታኔውን ከወደዱ ደግሞ ላይክ እና ሼር በማድረግ ያበረታቱን። ወቅታዊ ሚዲያ